አትናገሩ። ለምንድን ነው ያገኘ ሰው ለምንድን ነው የሚሰራው? ይሄን እድል ያገኘው ሰው እኮ ሁላ አይሰራም። ገብቶ ስማችሁን ከሚያጠፋባችሁ የምትጋብዙት ሰው ወይም ደግሞ ይሄን እድል የምትሰጡት ሰው ጊዜ አለው ወይ? እኔ አሁን ላይቭ ላይ ሳወራ ሁሌ ታይም ያላችሁ፣ ታይም ከሌላችሁ አትምጡ። ጊዜ የሌለው ሰው ይሄን ስራ ሊሰራ አይችልም። እኔ እኮ አሁን ፉል ታይም እኮ ነው የምሰራው። ከጠዋት እስከ ማታ አለውኝ፣ አክቲቭ ነኝ። ሰው ሲመልስ የምመልስበትን ፍጥነት ታውቃላችሁ። ለዛም ይመስለኛል የማገኘው ኮሚሽን የማገኘው። በቀን 5 ደቂቃ ገብተህ የምትወጣ ከሆነ ለምንድን ነው የሚከፍል ፕላትፎርሙ? ምን አረክለትና ማንህ እናንተ አይደል? ስለዚህ በእነዚህ በኮሜንቶች ላይ የገቡ ማውራት፣ ላይቭ ደግሞ በጣም ቀላል ሆኖ አይቼዋለሁ። 1000 ፎሎወር ያለው አካውንት ገዝታችሁ ሊሆን ይችላል፣ ወይም ደግሞ አካውንት ፈልጋችሁ ላይቭ ላይ በቃ አሁን የነገርኳችሁን ቴክኒክ መጠቀም። እዚህ ፖፕ ላይም ቢሆን ቴክኒኩን ልንገራችሁ። በቃ በደንብ ማስረዳት። ቲም ኖራችሁ አልኖራቸው ምንም ያን ያህል አትጨነቁ። ስለ ገንዘብ አታስቡ። እኔ አሁን ስለ ገንዘብ አላስብም ሳስረዳ። በቃ ገንዘቡ የሚመጣ ነገር ነው፣ በጊዜ ሂደት ተሰርቶ የሚመጣ ነገር ነው እና በደንብ እዛ ላይ አተኩሩ። እና ደግሞ እዚህ ያላችሁ ሰዎች እንትን አትበሉ፣ አትስነፉ። ለምን እንደሚሰንፍ አላውቅም። እኔ ሰው ሱፐር ሲገባ ወይ ኤ ሲገባ በጣም ይሰንፋል። እና እኔ ላይቭ ላይ ካላያችሁኝ እየሰራው አይደለም ማለት አንቺ ድሮ አይኔን እየሰዋውን የምሰራባቸው ጊዜያቶች ነበሩ። ከረንትሊ እንደዛ ማድረግ አይጠበቅብኝ። ከረንትሊ ሌሎች ቴክኒኮችን ጠቀማል። ግልጽ ነው አይደለም? ሶ የእናንተ ስራ አሁን ላይ ላይቭ መቀመጥ ሊኖርባችሁ ይችላል። ትቀመጣለህ። ለምን? ስራ ስለሆነ እንደ ስራ እዩት። ቅድም እንደ ስራ አትዩት ስል ነበር። አትዩት ያልኩበት መንገድ ሶሻል ሚዲያ ስለሆነ ነው። ሶሻል ሚዲያን ይሄ እንዴት ነው ስልችት በሚል መንገድ አይደለም መስራት ያለባችሁ። ግን ሲሪየስ ከሆናችሁ በቀን 30 ሺህ 40 ሺህ 50 ሺህ ብር የሚያገኙ ሰዎች እንዳሉ ታውቃላችሁ። 50 ሺህ ብር በቀን ብታገኘ ላይፍ ምን አይነት ነው የሚሆን? እሱን አንዴ አስብልኝ። እንግዲህ አንዴ እኮ ነው፣ በቃ አንድ ቀን እኮ ነው የምታስበው። ሁላ አንዴ ካሰብኩ በኋላ ለብዙ ጊዜያቶች ትሰራለህ፣ ገግመህ ትሰራለህ ማለት። አንዴ ግን አስቡት። እሺ አንዴ አስቡት። አንዴ ምን አይነት ነው ላይፍ ሊሆን የሚችለው? መቼስ ከምግብ ከመጠጡ እሱ በጣም ሲምፕል ነገር። ከዛ ወጣችሁ ትልልቅ ነገሮችን ለማሰብ ሞክሩ። እንደ ቲም ደግሞ ምን ተባብለናል? አመቱ ሲያልቅ አንድ ሀገር ሄደን የመጎብኘት እቅድ አለን አይደለም? ታዲያ እሱን እኮ ማሟላት ያለብህ እያላገጥክ እየሰራህ አይደለም እንዴ? እዛው እኮ ለ10 ሺህ ብር ደሞዝ እኮ ጠዋት ወጥቶ ሰርቪስ ይዞ ቀኑ ሙሉ ውሎ አለቃው አየኝ አላየኝ ብሎ ምሳ ሰዓት ተወጥቶ እንደ እስር ቤት ምናምን ማታ ተመልሶ በወር 10 ሺህ ብር ወደ አካውንቱ ጥቅል ብሎ ይገባለታል። አንተ በቀን መስራት ትችላለህ። ምን ካረግ በቀን መሰዋት ያለብህን ነገር ሰው መስራት ያለብህን ስራ። ከአንድ ሰው 1 ሺህ ብር ማግኘት እየቻልክ አይኔ ሰው አጣው ልጆች አይሰሩም እና ይስራ። እኔ አሁን ልጆች ይሰሩ አልሰሩ አያገባኝም። ይቅርታ አድርጉልኝ። አንፊራ ገባ አልገባ ብዬ የማየው ላይክ አለፍ ስል ሳይሆን ነው የማገዘው እንጂ ሆን ብዬ ፊራ እየሰራ ነው እንዴ ለራሱ ነው ሲል የሚሰራው። ላይፉን ከወደዳት ወደፊት ደህና ህይወት መኖር ከፈለገ ይሰራታል እንዴ። አንድ ካፌ ከሚያስገባው ገቢ በላይ እያስገባችሁ፣ አንድ ዳቦ ቤት ከሚያስገባው ገቢ በላይ እያስገባችሁ ለምንድነው ሲሪየስሊ የማታዩት? እና በደንብ ብዙ ማሻሻል ያሉብን ነገሮች አሉ። በሳምንቱ እንደዚህ ማታ ማታ ሮብሮ የምናደርጋቸው ፕሮግራሞች ላይ የተለያዩ ትሬኒንጎችን እንሰጣችሁ። ዛሬ ስለ ኢንቪቴሽን ተማረና ምን እንደሚባል አሁን ታውቃላችሁ። መፍጠን እንዳለባችሁ ታውቃላችሁ። በኮንፊደንስ ማውራት እንዳለባችሁ ታውቃላችሁ። እድል የያዘ ሰው እንትን ብሎ አያወራም። እኔ የሚለው እና እባክህ ግባ ከፈለክ ግባ። ለምን ነው ሰው መግባት ያለበት? ባይዘው እንደዚህ አይነት ሜንታሊቲ ይኖራችሁ። ኦኬ ለምኗችሁ ነው ሰው መግባት ያለበት። ለምንድን ነው የምትለማመጡት? ሰው ገባ አልገባ ለራሱ የራሱን ላይፍ እኮ ሊቀይር። እኔ ጋበዘች ልጅ ምን እንዳለች ታውቃላችሁ? ባለ ፖፖ ላይ ተቀምጣ ነው ያለ ምናምን ምንድነው ምናምን እኔ ነኝ እንደውም እንድጠይቃት ያደረገችኝ። አይቻል ብልጥ ናት። አብዛኞቻችሁ እኮ እንትን አለ የላይፍ አፕ አለ ነው እንትን እንደዚህ ይከፍላል። ካስረዳኸው ለምንድን ነው የሚመዘገበው? ለምንድን ነው አትሊስት ተመዝግቦ ሰው እንዳለ ሲያይ እዚህ ፕላትፎርም ላይ ሰዎች እንደምንንቀሳቀስ ሲያይ አትሊስት ይሰራል።
ቀድመህ እንትን ካልከውማ ቲክቶክ ላይ እንደዚህ ሲሉ 666 ነው ሲሉ ሰምቻለሁ። ምን ይሰራልኝ? ወይ ጉድ! ላይፌ ነው 666 በእርግጥ ካወራን እና በደንብ በጣም ብዙ የሚያላግጥ ሰው ስለማይኖር እንደዚህ ማወራችሁ። እናንተ ግን ቲሜ ናችሁ። ሌላ ቤት ባሰለጠን እንደዚህ አላወራም። ቲሜ እስከሆናችሁ ድረስ በደንብ አድምጡ። ሲሪየስ ልዩት። ሰው ሰራ ያልሰራ አንተ ኢንቪቴሽን እየሰራህ 1000 ብር መስራት አያቅትህም በሳምንት። ጎበዝ ከሆንክ በቀን መስራት አያቅትህም። ጎበዝ ከሆንክ እሱን 5 እጥፍ 10 እጥፍ ማድረግ ትችላለህ ብቻህን። እንዴት እየሄድክ ኢንስታግራም፣ ፌስቡክ፣ ቴሌግራም ነፍ ሰው እኮ ነው ያለው። እንዴት ለመጀናጀር በቀን ብዙ ሰው አላወራም እንዴ? እሱን ለምንድን ነው ወደ እንትን ማናረገው? ወደ ስራ ማናረገው? ሰው እኮ ወደሚከፈልበት ቦታ ለማስገባት ስንት ነገር አውርቶ ጀንጅኗቸው ያስገባቸው ይላል። እዚህ ኢንቨስትመንት የለ። ጊዜህን ነው ኢንቨስት የምታደርገው፣ ግን ትሰራለህ። ምን ስራ? ወንድ ስትሆን ደግሞ ሜል ኢንቪቴሽን ላይ ትኩረት አድርግ። ሴት ስትሆኝ ብዙ ነገሮች ላይ ትኩረት ማድረግ ትችያለሽ። ላይቭሽን ግጥም አድርገሽ ስሪ። ታለንት ካለሽ ታለንትሽን ወጥተሽ አሳይ። በኤስ አይደል በስታር ሆስትነት $50 እኮ ሚኒመም ትሰሪያለሽ። ምንድነው የሚያጃጅልሽ? ሴቶች $50 ሚኒመም በወር ሜክ ማድረግ ትችያለሽ። አይኖ ብዙ አይደለም ከሌላው ነገር አንጻር፣ ግን ስቲል ብር ነው። ላይቭ ላይ ወጥተሽ እንትን በማድረግሽ የተነሳ በመቀመጥሽ ቤትሽ እኮ ነሽ። አይሞቀሽ አይወርድሽ። ሻይሽን እያልሽ ዋሽን እየጠጣሽ ለወንዶች ቢቻል አረበስ ማምስቲ ወንዶች እዚህ ውስጥ ካላችሁ ለወንዶች ቢቻል እንዴት እንደምንሰራው አስባችሁታል? በጣም እኮ ነበረ እንትን የሚያችሁ ከሲስተሙ የምናወጣችሁ። ግን ለወንድም አለ ሮኬት ውስጥ አለ። በደንብ ፍላጎቱ ካለ በደንብ ወቅ። ከዛ ደግሞ ወደ ኤጀንሲነት እንመጣለን። ኤጀንሲነት በቡድን ነው የሚሰራው። ብቻህን የትም አትደርስም። ኤጀንሲ ከሆንክ ቡድን መገንባት አለብን። ቡድን ካልገነባ እንዴት ብለህ ነው አሁን ጠዋት ስነሳ ነው ሌሊት የተሰራው ባይዘው ሌሊት የተሰራው ኮሚሽን እኮ ትናንትና እኔ ምንም አባቴ አላረኩም። ሌሊቱ እያንኮራ እያልኩ ነው ያደርኩት። ጠዋት ስነሳ 17,000 ብር አገኘሁ አልኳቸው። ከየት የመጣ ነው? የዛሬ ወራቶች ምናምን ስሰራ አይኔ እስኪጣፍ ሰሞኑን ደግሞ ድጋሚ የሞተውን ቲሜ ሳነቃ ያልገባቸውን ሰዎች ሳስረዳ አዳዲሶችን እየጨመርኩ እነሱ ገንዘብ እንዲሰሩ አድርገህ ነው አንተ የምትሰራው። ገንዘቡ ከየት መጣ ስላላችሁ ካላችሁ በስሬ ብዙ ልጆች ገንዘብ ስለሰሩ ነው እኔ ገንዘብ የሰራሁት። ቲም እንዴት እንገንባ? ትሁት በመሆን እውቀት ስኪሎችን በመናገር ብዙ ሰው እዚህ ቲም ውስጥ ቲማችሁ ውስጥ አልቆይ ካላችሁ አልገባውም ማለት ነው። እስቲ ይግባው፣ እስቲ ይግባው። ኔትወርክ ማርኬቲንግ ምን እንደሆነ እንዴት እንደሚሰራ ይግባው። አንድን ፈላጭ ወይ ይሄ እንዴት ነው አሳ የሚያጠምድን ሰው አንድ አሳ ከሚሰጣችሁ አጠማመድ ቢያሳያችሁ ይሻላል ይባል የለ። አብዛኛው አሁን አሳው ነው የሚፈልገው። እስቲ አንድ በቃ $10 አልስራና አውጥቼ ልጥ የትም እኮ አይሄድም አፕሊኬሽኑ። ማን ነው ይዘጋል ያላችሁ? ይሄው እኮ ስንት አመቱ እኮ። ለምንድን ነው የሚዘጋው? የሚያተርፍ ግብር የሚከፍል ፕላትፎርም ለምንድን ነው የሚዘጋው? ስንትና ስንት ሚሊዮን እኮ እንደሚያተርፉ የአፕሊኬሽኖቹ ባለቤት ወደፊት እንደምንከፍተው ተስማምተናል አለ ባለፈው። በደወይ ወጣ እንልና ወደ ዱባይ ምናምን አፕሊኬሽኑን ከፍተዋል። እዚህ ሀገር ያው ታውቁታላችሁ ፕሮሰሱን። ቆንጆ አፕሊኬሽን ሱፐር እንለዋለን ከፈለጋችሁ። በቲማችን ኮሚሽኑን አደግ አድርገ ነው ሱፐር የገባ ሱፐር ከሱፐር ኮሚሽን የሚያገኝበትን ምናምን እንደዚህ አይነት ሲስተሞችን እንፈጥራለን። ምን አባቱ አይደለም ማን ያስቆመናል? ከዛ ስንት ሰው እንደምንጠቀም አስቡት። ኤኒዌይስ ኢንቪቴሽን ላይ ትኩረት አድርጉ። ከአንድ ሰው 1,000 ብር እኮ ቀልድ አይደለም። ለዛውም ምንም የሚያወጡት ነገር ሳይሆን እነሱም ገንዘብ እየሰሩ ነው እኮ እናንተ የምትሰሩት። ተቀመጭ እኮ አይደለም የምትላት፣ ገንዘብ ስለምታገኝ ተቀመጭ። የኢንቪቴሽን እንትን ይሰጥሻል። ኒው ካመርስ ቦነስ አለው። እባክሽ አገኝ $1 ስትቀመጪ እንደዚህ ፋውል ካልሰራሽ ነው የሚሰጥሽ ብልሃት ነው የምትቀመጠው። እና እሱን እወቁ። በቲም በደንብ ለመስራት ሞክሩ። ስልጠና ሁል ጊዜ ማታ 2 ሰዓት በየቲማችሁ እየገባችሁ ይሰጣችሁ። ጥያቄ ካላችሁ ነው 2 ሰዓት ላይ ገባና ለ30 ደቂቃ ቆያለሁ። ጥያቄያችሁን እየመጣችሁ ትጠይቃላችሁ። ቴሌግራሜ ክፍት ነው።
እንትን ለማድረግ ይሄ ሌቭል ለማሳደግ የምትፈሩ ልጆች ደግሞ ሌቭላችሁን አሳድጉ። እኔ ቲም ሆኖ ሌቭል ዋላ ያለ ሰው እኔ በጣም ነው እንትን የምልበት የምሳቀቅበት። እንዴ አልወስታክም ማለት ነው ለመስራት ሚሊየንስ አገኛለሁ እያልክ አንተ ሌቭል 5 ለመግባት ከፈራህ ምንድን ነው? ወይም ከፈራሽ የመጀመሪያ እንትናችሁ ቪአይፒ ምናምን ይገዛል። ባይዘወሽ እንትን የምትሉ ወዲያ ወጣ ወጣ ምታ ቪአይፒ ብትሆኑ ሌቭል 5 ብታደርጉት ራሳችሁን ነው ዞሮ ዞሮ የሚጠቅመው። እና አሁን ጀማሪ ኤጀንቶች አንድ ታርጌት ይሰጣችኋለሁ። የዛሬ ወር ስንገናኝ ዲ የነበራችሁ ልጆች ቢሆናችሁ ማግኘት ይፈልጋል። 10 ሚሊዮን መሸጥ አያቅታችሁ። እዚህ ውስጥ 10 ሰው ከሰማይ በቂ ነው። እሺ የኔ ቲም ስም መጥራት አያስፈልገኝም። ዲ ከሆናችሁ የዛሬ ወር ስንገናኝ ቢ መግባት ትችላላችሁ። እራሳችሁን ችላችሁ ያለ ማንም እገዛ፣ ያለ ማንም ስል ግን ማንም ማለት ኤጀንሲ ላይ ሙጥኝ እንዳትይ ነው የምነግር እንጂ ከስራ ያለማ ያግዛል። ለራሱ ሲል ሁሉም ለራሱ ሲል ነው የሚሰራው እዚህ ፕላትፎርም ላይ። ስለዚህ በደንብ አድርጋችሁ ስሩ አደራችሁን። በየቀን ታስካችሁ እንዳዘሉ ለኪ ምናምን እያላችሁ እንትን እንዳትሉ፣ ጊዜያችሁ እንዳታባክኑ። እኔ ለኪ ምናምን የሚል ሰው ቆይ ለኪ አይደለም ጊዜ ማጥፋት ያለብህ። ወይ ኢንቫይት ታደርጋለህ። ከዚህ ኢንቫይት ያደረገውን ሰው ታስኩ እንዲሰራ በማድረግና ትልቁን ነገር በማሳየት ትልልቅ ነገሮች አይምሯቸው ውስጥ በመክተት የምሬን ነው። ባይዘው እንሄዳለን ያልኳችሁ ክራይቴሪያው የምታሟሉ ሰዎች ብድግ ብለን መሄድ እንችላለን። ዛሬ መሄድ እንችላለን ከፈለጋችሁ። ዱባይ ትልቅ ነገር ሆኖ ሳይሆን በቃ እንደ ቲም አትሊስት በአመት አንዴ ቢሆን ማረፍ ስላለብን ሌላውን ጊዜ ስለምንሰራ ማለት ነውና እንደ ቀልድ አትዩት። ትልቅ ኦፖርቹኒቲ ነው እጃችሁ ላይ ያለው። ቲማችሁን አዋቅሩ፣ ስም ፍጠሩ ለቲማችሁ። አሁን ፕራይም በጣም ደስ የሚል ቲም ነው። አያችሁት? የማን ቲም እንደሆኑ ታውቃላችሁ? የፊራ ልጆች ይባባላሉ። ፕራይም ይላል ደስ ሲል። የዳጊ ደግሞ ፕሮፋይል አላቸው። ሶ ቲም መመስረት የሚፈልግ ሰው ዛሬ ገባና ቻት ጂፒቲ ላይ ቆንጆ ስቲከር ይሰራል። ለራሱ ስም ያወጣል፣ ቆንጆ ሰው። ከዛ በዛ ስም ባይዘወይ ስሙ አይደለም ሽያጫችሁ ነው እንትን የሚያደርጋችሁ። ነገር ግን ከዲ ወደ ቢ ለመግባት 10 ሚሊዮን ነው የሚያስፈልግ። 10 ሚሊዮን ብቻዬን አልሸጥም። ነገር ግን በስራ 10 ልጆች ቢኖሩና አንድ ሚሊዮን ቢሸጡ አልደርስም፣ እደርሳለሁ። 1 ሚሊዮን እንዲሸጡ ምን ላድርጋቸው? ኢንቫይት ያድርጉ፣ የራሳቸውን ቲም ይገንቡ፣ ስኪል ስጣቸው። ምን እንደሆነ ስለ ፖፕ በደንብ አስገባቸው። እኔ እኮ ፖፕን እንደ እንትን የሚጠቀሙት እኮ ሰው አሉ። እኔ እንደ መጀናጅኝ አይደለም እንዴ? ይቻላል፣ አክቹዋሊ መብታችሁ ነው። እኔ ምን አገር ግን ከዛ በላይ አቅም አለው። ኪሳችሁን የመሙላት አቅም አለው። እንዴ ሰው መኪና ገዛ፣ ቤት ገዛ እየተባለ ለምንድን ነው ምንም የማይመስላችሁ? እና ነቃ በሉ። እንደዚህ ትሬኒንጎችን በደንብ ተካፈሉ። ሁሌ ሮብሮብ እንዳያቀሩ። እዚህ ቤት ሮብሮብ ቦብቦም ቢሆኑ ስልጠናዎችን ይዤላችሁ መጣሁ። እኔ ብቻ ሳልሆን ሰው ጋብዝላችኋል። ባለፈው መሴን ጋብዝኩላችኋል። ምን አለን? 150 ሺህ ብር እቆብ እጥላለሁ በየወሩ። እንዴ አላላችሁ? እቆብ ማለት እኮ ከሌላው ምናምን ተርፎት ማለት ከሚሰራው ምናምን ተር 150 ሺህ ብር እቆብ እጥላለሁ። በጣም ትልቅ ነገር እኮ ነው። 150 ሺህ ብር 150 ሺህ ብር እኮ የአንድ ሰው የአመት ገቢ እኮ ነው። እቆብ እየጣለ እሱ ምን ለማድረግ ነው ስለው እንትን ልገዛ ነው፣ ኤሌክትሪክ መኪና ልገዛ ነው አለ። 6 ወሩ ነው ገና ከጀመረ። እሺ እና ገና 6 ወር ሙሉ ሰርቼ እንዴ አንተ 6 ወር እዚህ ፖፕ ላይ ባሰራ የት ትሄዳለህ? የት ትሄጃለሽ? መኖርህ አይቀርም፣ መተንፈስ አይቀር ካለ በህይወት ካቆየን ይዛኔ ለምን ይዛኔ እንደሱ አትሰራም ያንን ገንዘብ? እና አትጃጃሉበት። እዚህ አፕሊኬሽን ላይ ትልቅ አፕሊኬሽን ያገኛችሁት ተጠቀሙት። እንደ እብድ ስሩ። በቃ ውጡና ቲክቶክ ላይ ምናምን ያገኛችሁትን ሰው የምትተዋወቁትን ሰው በሙሉ በደንብ አውሩ እና ደስ ይላል። ላይፍ ስታይሉ ደግሞ አንዴ ነው ባይ ዘ ወይ የምትሰሩት። አንዴ በደንብ ቆንጆ ቲም ከገነባችሁ ያ ቲም ለ6 ወር ለ1 አመት ያለማቋረጥ ገቢ ያስገኝላችኋል። እሺ ደህና ቲም የገነባ ሰው ደህና ቤዝ ያለው ቲም የገነባ ሰው 6 ወር 1 አመት ስለ ገንዘብ አያሳስበው። ሲፈልግ ፖፕን ብቻ በየሳምንቱ አንዴ መክፈት ነው። እየከፈተ ዊዝድሮ እያደረገ መውጣት። ዊዝድሮ እስቲ ዛሬ 500 ሺህ ላውጣ፣ ዛሬ 100 ሺህ ላውጣ እያለ እንደዛ ነው ማድረግ የሚጠበቅበት። እና ለዛ ለመብቃት ግን
በየቀኑ በቃ ሚኒመም 2 ሰዓት ለፖፕ ሰዓቴ እስቲ የፖፕ ሰዓቴ እስቲ ከዛሬ በኋላ እንደ ሲሪየስ ሆናችሁ ስሉ። ከዛሬ በኋላ የፖፕ ሰዓት ይኖራችሁ። ድሮ ለትምህርት እንደምንሰጠው ወይም ለስራችሁ ከዚያ እስከዚህ አግቡ፣ ለዚህ ለፖፕ ሰዓትም ስጡት። ወንድም ሴትም። ወንድ ላይቭ ካልገባ ምን ታደርጋለህ? ኢንቫይት ታደርጋለህ። እየገባ ቲክቶክ ላይ ቴሌግራም ሰዎችን አውራ እንጂ ይህን እድል ስጥ እንጂ። ከዛ ከሆነ ከእድለኛ ከሆነ ሰው ጋር አብረህ ታድጋለህ። መጨረሻ ላይ አመቱ ሲያልቅ የፈለጋችሁበት ሀገር ሄዳችሁ ትዝናናላችሁ። እንደ ቲም ደግሞ አንድ ትልቅ ነገር አስቤያለሁ። ሽልማት ነው ባይዘው ቲሙ ደስ ካለኝ ኤነርጂው በደንብ ቆንጆ ከሆነ እዛ እንሄዳለን ያልኳችሁ ላይ እኔ ከቨር ላደርግ እችላለሁ። የአንድ ሰው ግን ኢንዲፔንድ ሲሆን የቲም ሙድ አሁን የዛሬ 1 ወር የዛሬ 2 ወርም ስንገናኝ አንድ ሰው የለም የምትሉኝ ከሆነ አያገባኝም። እኔ ለራሴ እየተዝናናሁ እመጣለሁ። ሱፐር ገብተህ ቆንጆ ኤነርጂ ቆንጆ ሽያጭ እየተሸጠ ሱፐር ራሱ አትገቡ ቆንጆ ሽያጭ በየቀኑ እየተሸጠ ከሆነ እሱን አፕላያርጉት። ጌም ጀምሩ። ጌም አስጀምሯቸው። ጌም ማለት የፕላትፎርሙን ጌም ሳይሆን ጌም አላ ይሄ በኮይን የሚጫወቱት እርስ በርስ ኤክስቼንጅ ናይት፣ የእቁብ ናይት ለፊራና ለዳጊን ይሄ ባይ ዘ ዌይ ወይም ቲም ላላችሁ ልጆች እቁብ መጀመር በቃ በየቀኑ የሚጣልቁ ከዛ እቁብ ይሰበሰብና ለአንድ ሰው ለኤክስቼንጅ ይጠቅማል። 10 ሰው በየቀኑ የሆነች እቁብ ቢጥል ለአንድ ሰው የሆነ ሚሊዮን ምናምን ይሆንለታል እኮ። እቁብ እኮ ወሳኝ ነገር። እንትን መጀመር እዚህ ጋር ፒኬ ብሏል። ፒኬ መጫወት። ፒኬ እየተጫወታችሁ ኢነርጄቲክ። እኔ ባይ ዘ ዌይ ወንድ ነኝ፣ ፒኬ እጫወታለሁ። ፒኬ ግን ስገባ ብዙ ጊዜ 10,000 20,000 ምናምን ፖይንት ይወጣሉ። 1 ሰዓት ምናምን ገብቼ እኮ ነው እኔ አሁን ነው የምላችሁ $2 ምናምን ሰርቼበት እወጣለሁ። ምንድነው የምታደርገው? እኔ ኢንጌጅ አደርጋለሁ ከሰው ጋር ኢንጌጅ አደርገው ቁጭ ብዬ ሰው እንዲሰጠኝ አልጠብቅም። ጊፍትማ አልፈልግም። እኔ ግን አረ እንዴ ዳንሸነ ሴቶች ብልጥ መሆን አለባችሁ። እዚህ ፕላትፎርም ላይ የሚሰራ ሴት ሆኖ እኔ ገንዘብ ካልሰራች እኔ ምንም ነገር ይሆንላታል ብዬ አልጠብቅም። በእውነት ይቅርታ አድርጉልኝና በጣም እንደዚህ ሲምፕል ስራ የለም። ለዛም ይመስለኛል የማትሰሩት። አይ ቲንክ ለሰው ከበድ ያለ ስራ ማምጣት አለብን። እሱን ወደፊት እናመጣለን። ግን ለጊዜው ይህንን ይመስላል። እኔን ፐርሰናሊ ማግኘት የምትፈልጉት መጠየቅ የምትፈልጉት እንደው አይምሮች ውስጥ አልዋጥ ያለ ለምሳሌ አሁን መጀመሪያ ላይ አልዋጥ የሚለኝ ነገር 1,000 ብር ነው 2,000 ብር ነው እሰራለሁ አለኝ። እኔ ያስገባኝ ኤጀንቴ እንዴት ይሰራል በቀን 2,000 ብር ኢትዮጵያ ውስጥ ብዬ በቃ እኔ ያላምን ምናምን ስለው ስክሪንሾት ላከልኝ። የዛኔ በቃ ረገጥ አረገልኝ። መስራት የጀመርኩት አይኔን ወገቤን ሳልል የዛኔ ነው። ስለዚህ አሁን ላይ እንደዚህ ያገኛለሁ ምናምን ስላችሁ ያለ ስራ የመጣ እንዳይመስላችሁ፣ በደንብ ተሰርቶበታል። ስለዚህ ኢንቪቴሽንን ተካኑት። በቀን ለ10 ሰው ለ20 ሰው እድል ማሰጡ ከሆነ ፖፕ አይሰራም እና ሊሰራልኝ ነው እንዴ? መልሰራ ግን በስኪል ስሩት። ዝም ብላችሁ እንካ አይባልም። ይሄ ትልቅ እድል ነው። በኮንፊደንስ ስጡት። ስታስረዱ ፈጠን በሉ። መረጃ በአግባቡ ይሰጥ። ይሄ በአየር ላይ አትስጡ። መረጃ በአየር አይሰጥም። እንትን እኮ ነው ላይቭ እኮ ትቀመጥና አይባልም። ቪዲዮ አለ፣ ቪዲዮ መላክ። እናንተ ካዘጋጃችሁ ካላዘጋጃችሁ የእኛን መላክ። እኔ አሁን አዘጋጅቼላችኋለሁ የዛሬ 7 ወር ምናምን ትንሽ ጎስቆል ብዬ ቢሆን የሚሰራው ዛኔ ከኮሚሽን በፊት። እሱ እኮ በቂ ነው። ተንበኔ እኮ በጣም በቂ ምላሽ ነው እኮ ውጤት እንዳለው ለማሳየት እና እሱን ቪዲዮ መላክ። ቪዲዮን አይተው ሲጨርስ ለእናንተ ምን እንደወሰነ እንዲነግራችሁ ማድረግ። ከዛ በውሳኔው መሰረት ማገዝ። በየቀኑ ትሬን ማድረግ። እሱ እኮ ነው ባይዘው የሚያቆየው። ታውቃላችሁ ሰውን የሚያቆየው ይሄ እኮ ነው። ሲገባው ነው የሚቆየው እና እንዲገባው መደጋገም አለበት። መሴን ባለፈው በአካል አግኝቼ ስጠይቀው ምንድን ነው ያለኝ? ልጁ 5 ምናምን ቴክስት እየላከለት አይመልስም። ሳክስ መስሎት ማለት አረ እባክህ ተወኝ ሌላም ሰው ብሎኛል። ከዛ ምን አለኛል መጨረሻ ላይ በቃ ሞክረውና ለ1 ወር እምቢ ካለ ተወው አለኛል። ይኸው አሁን አለው አለ። መሴን የማታውቁት የላችሁም። ይኸው 150,000 ብር እኮ እየጣለ ነው አልኳችሁ። ትልቅ ነገር አድርጋችሁ አታዩት። 150,000 ብር 1 ሚሊዮንም ሰርተንበት እናውቃለን። እንዴት እንዴ ማድረግ ያለብንን አድርገን ነው። ኔትወርክ ማርኬቲንግ ትልቅ ነገር ነው። እንትን አትበሉበት። ምንድን ነው በቃ ወደፊት እንዳይቆጫችሁ ማርያምን ጋይስ።
እና ደግሞ በደንብ ኢነርጂ ስጡኝና እኔ አንድ ሰውን ስፖንሰር ላርግ የአመት መጨረሻ ትራቭላችን ላይ። እሺ የአሁኑ ቪዲዮ ከተመቸ በተሰራው አሪፍ ነው። አሁን ላይ አብዴት ስላለ እሺ ሰላዲ ይሰራል። እንደዛ እናደርጋለን። አሁን ጥያቄ ያላችሁ ሰዎች ጠይቁኝ። የመጨረሻዋን እሷን በማድረግ እንትንላት ትሬኒንጋችንን ጨርሰናል። በቀን 20 ሰው ጋር ምናምን ቴክስት ማትልክ ማታወራ ከሆነ ፖፕ አይሰራም ለማለት አንተን አንቀበልም። ምንም ሰነፍ ነሽ። ላይቭ ማትሰሪ ምንም አይጠቅምሽ። እንትን ወታችሁ ከባድ ስራ ስሩ እናንተ። ዶላር ምናምን በቀላሉ ማፈስ አትፈልጉ ምናምን ቀላል። እንደኔ ግን በጣም ሰነፍ ለሆናችሁ ቀላል ስራዎች የሚመቻችሁ እዚህ እንስራ ላለው ጥያቄ ያለው ሰው አሁን ኮሜንት ላይ መጻፍ ይችላል። ብዙ ነገሮችን አብረን እናሳካለን ብዬ አምናለሁ። ብዙ ፎቶዎችን እንለቃለን ብዬ አምናለሁ። እንግዲህ ከተለያዩ ሀገራቶች ላይ